ሰላም ሰላም እንዴት ናችሁ? ናትናኤል ነኝ ከቴምር ስቴት። ዛሬ ደግሞ የማሳያችሁ በመገናኛ እያስገነባን ያለነውን የመኖሪያ አፓርትመንት ነው ማለት ነው። እዚህኛው ሳይታችን ላይ እንግዲህ እንደምታውቁት ከዚህ በፊት በተለያዩ የሶሻል ሚዲያ እየዘገቡት እንደነበረ ሁላችሁም ታስታውሳላችሁ ብለን እናስባለን። መገናኛ ወይም ደግሞ የካ ክፍለ ከተማ ጀርባ ወደ አዲሱ ቤተ መንግስት ወይም ደግሞ ጫካ ፕሮጀክት በሚወስደው መንገድ ላይ አዲሱ መንገድ አጠገብ የሆነ ወይም ደግሞ አስፓልት አጠገብ የሆነ ሳይታችን ነው። በጣም ቪው ያለው ቆንጆ ከፍታ ላይ ያለ የመኖሪያ አፓርትመንት ነው እየገነባን ያለ ነው። ዛሬ እንግዲህ ይዤላችሁ የመጣሁት በዋናነት ፕሮግረስ እያደረገ ነው። ኦልሬዲ ቁፋሮ እንደምታዩት አግሬሲቭሊ ሆኖ እየሰራ እንደሚገኝ ሳይታችን ለማስጎብኘት ነው በዋናነት የመጣሁት ማለት ነው። እዚህኛው ሳይት እንግዲህ በተለያዩ የክፍያ አማራጮችን የቤት ባለቤት መሆን ትችላላችሁ። ለምሳሌ 40/60 አከፋፈላለው። 40ውን አሁን ከፍላችሁ 60%ን ደግሞ ቤቱን ስትረከቡ ወይም ደግሞ ቁልፍ ሲዘጋጅላችሁ ቀሪ ክፍያውን መክፈል የሚያስችላችሁን አከፋፈል ነው ይዘን የመጣ ነው። ተጨማሪ ደግሞ 100% ለሚከፍሉ ደንበኞች ደግሞ እንደዚሁ 35% ዲስካውንት አድርገን እየሸጥ እንገኛለን። ያ ማለት አንድ ደንበኛ 65%ን ከፍሎ የቤት ባለቤት ይሆናል ማለት ነው። ተጨማሪ ደግሞ 20% በ20% ክፍያ ቀስ እያሉ በፕሮግረስ ቤዝ እየከፈሉ የቤት ባለቤት ይሆናሉ። ይህም ማለት በ20% ቅድመ ክፍያ ውል ካሰሩ በኋላ ቀሪውን ክፍያ ደግሞ ቀስ እያሉ 5% እየከፈሉ በ3 ዓመት ውስጥ ክፍያውን ፈጽመው የቤት ባለቤት የሚሆኑበትን የክፍያ አማራጭ ይዘንላችሁ መጥተናል ማለት ነው። እንግዲህ መገናኛ አዲሱ ቤተ መንግስት አጠገብ አንዱ የቤተ መንግስቱ ፕሮጀክት አካል የሆነው ቴምር ስቴት እንደምታዩት በፈጣን ግንባታ እንደምታውቁት ነው። ቴምርን ቶሎ ገንብቶ ወይም ደግሞ በሰዓቱ ደሊቨር መረከብ የሚያስችላችሁን የሳይት አማራጭን ይዘንላችሁ የመጣ ነው። እዚህኛው ሳይታችን ላይ እንግዲህ ስትገዙ ተጠቃሚ የምትሆኑበት በተለይ ከትራንስፖርቴሽን አንጻር ካየ ነው በዚህ በእንግሊዝ ኤምባሲ 4 ኪሎ ቀበና መሄድ የሚያስችላችሁን የትራንስፖርት አክሰስ አለው። እንደዚሁ በ22 ስቴዲየም ሜክሲኮ ማለት ነው ቦሌ በአምቼ ቦሌ ኤርፖርት ማለት ነው። ተጨማሪ ወደ አያትና ሰሚት እንደዚሁ ላምበረት የተለያዩ ቦታዎቹን ተደራሽ የሚሆን ትራንስፖርት አክሰስ ያለው ሳይት ነው። እዚህኛው ሳይት ማንም መግዛት ማይፈልግ ደንበኛ አይኖርም ብለን እናስባለን። ፈጠን ብላችሁ በመደወል እነዚህን ቤቶች የግላችሁ ማድረግ ትችላላችሁ። ለቅርብ ለወዳጆቻችሁ እንደዚሁ ቤት ለመግዛት እያሰቡ ላሉ ወይም ደግሞ ቤተሰቦቻችሁ ጓደኞቻችሁ ካሉ ይህን መረጃ እንድታደርሱላቸው ማሳሰብ እንፈልጋለን። ስልካችን ከስር አለ። በዛ በመደወል ተጨማሪ ወይም ደግሞ ተጨባጭ የሆኑ መረጃዎችን ማግኘት ትችላላችሁ። እኔ ናትናኤል እባላለሁ። ደውሉልን። መልካም ጊዜ ይሆንላችሁ።